ሰላም የኤቢ ማርሻል ቤተሰቦች እንኳን ወደ ኤቢ ማርሻል ፍሪ ኮርስ ኢንተርሚዲየት ኮርስ በሰላም አመጣችሁ። በዚህ ኮርሳችን ስለ ፎሬክስ ኢንተርሚዲየት ኮንሴፕቶች በደንብ እናያለን ማለት ነው። የምንጀምረው ከሞጁል 7 ነው። ስለ ፎሬክስ ኢንዲኬተሮች ነው በዚህ ሞጁላችን የምናየው። ሶ ዋትስ ኢንዲኬተር? ኢንዲኬተሮች ምንድን ናቸው? ኢንዲኬተሮች ወይም በአማርኛ ጠቋሚዎች ምንድን ናቸው? አን ኢንዲኬተር ዩዥዋሊ ኤ ቱል ምንድን ናቸው? ቱል ናቸው። ዩዥዋሊ ማቴማቲካል አፕላይድ ቱ ዘ ቻርት። ስለዚህ ማቴማቲካሊ አፕላይድ ወደ ቻርቱ በማቴማቲካሊ አፕላይድ የሚሆን ማለት ነው። ዛት ሄልፕስ ትሬደርስ ቱ አናላይዝ ፕራይስ ሙቭመንት ትሬደሮችን ፕራይስ ሙቭመንትም ወይም የዋጋ ልውውጦችን አናላይዝ ለማድረግ እንዲመቻቸው ማለት ነው። ዘይ አር ቤዝድ ኦን ፕራይስ ቮሊዩም ኤንድ ማርኬት ስታቲክስ ናቸው። ስለዚህ ፕራይስ ላይ ቮሊዩም ላይ እና ማርኬት ስታቲክስ ላይ ናቸው ማለት ነው። ዜዶን ጋራንቲን ፕሮፊት በት ሄልፕስ ቱ ኮንፈርም ሴትአፕ ፕሮፊትን ጋራንቲን አያደርጉም፣ ነገር ግን ሴትአፓችንን ኮንፈርም ለማድረግ እና ኤክስተርናል ነገሮችን ትሬዶቻችን ለመውሰድ እንደ ኮንፈርሜሽን እንጠቀምባቸዋል ወይም እንደ ኮንፍሉዌንስ ወይም እንደ ጠቋሚ ነገር እንጠቀምባቸዋለን ማለት ነው። ስለዚህ ትሬንዶችን ወይም ሪቨርሳሎችን ወይም አዝማሚዎችን ወይም ማርኬት ሊዞርባቸው የሚሉ ቦታዎችን እንጠቀማቸዋለን ማለት ነው። ምን ኢንዲኬተሮች ማለት ነው። ታይፕስ ኦፍ ኢንዲኬተር ብዙ አይነት ታይፕ ኦፍ ኢንዲኬተሮች አሉ፣ ግን እዚህ ጋር አራት ሜን ካታጎሪ ኦፍ ኢንዲኬተሮችን እናያለን ማለት ነው። ፎር ሜን ካታጎሪ ኦፍ ኢንዲኬተሮች እነማን ናቸው? አንደኛ ትሬንድ ኢንዲኬተር ናቸው። ትሬንድ ኢንዲኬተር ማለት ሾውዝ ዘ ዳይሬክሽን ኦፍ ማርኬት ማለት ነው። ያ ማለት የማርኬቱን ዳይሬክሽን ያሳየናል ማለት ነው። ትሬንድ ኢንዲኬተር ላይክ ሙቪንግ አቬሬጅ የሚባሉ ኢንዲኬተሮች ወይም ጠቋሚዎች ማለት ናቸው። ሌላው ሞመንተም ኢንዲኬተር ሾው ዘ ስትሬንግዝ ኦፍ ዘ ስፒድ ኦር ፕራይስ ሙቭመንት ማለት ነው። ስለዚህ ሞመንተም ኢንዲኬተሮቹ ደግሞ የስፒዱ ወይም የማርኬቱ ፍጥነት ከፍ እያለ ነው ወይም እየቀዘቀዘ ነው የሚለውን ነገር ያሳዩናል ማለት ነው። ስለዚህ ለሞመንተም ኢንዲኬተር ደግሞ ኤግዛምፕል ልንሰጥ የምንችለው አርኤስአይ የሚባል ወይም ሪላቲቭ ኢንዴክስ ስትሬንግዝ ኢንዴክስ የሚባል የኢንዲኬተር አይነት ይሆናል ማለት ነው። ሌላኛው ደግሞ ቮላቲሊቲ ኢንዲኬተሮች ናቸው። ቮላቲሊቲ ኢንዲኬተሮች ደግሞ የአንድ አሴት ፕራይሱ በምን ፍጥነት ዋጋው ይለዋወጣል የሚለውን ቼክ የሚያደርጉልን ናቸው። ሜዥርስ ሃው ማች ዘ ማርኬት ኢዝ ሙቪንግ። ስለዚህ በምን ያህል ፍጥነት የአንድ ማርኬት ዋጋ ቶሎ ይለዋወጣል የሚሉትን ነገሮች ቼክ የሚያደርጉልን ነገሮች ምንድን ናቸው? ቮላቲሊቲ ኢንዲኬተሮች ናቸው። ሜጀርስ ሃው ማች ዘ ማርኬት ኢዝ ሙቪንግ ላይክ ብሎጀር ባንድስ። ስለዚህ ብሎጀር ባንድስ የሚባሉ ኢንዲኬተሮች ቮላቲሊቲ ማርኬት ላይ እንዳለ ቼክ የሚያደርጉልን የኢንዲኬተሮች አይነቶች ናቸው ማለት ነው። ሌላው ቮሊዩም ኢንዲኬተርስ። ቮሊዩም ኢንዲኬተር ሾውስ ትሬዲንግ አክቲቪቲ ቢሃይንድ ፕራይስ ሙቭስ። ስለዚህ ኢት ሾውስ ቮሊዩም ማርኬቱ ቮሊዩም አለው ወይም ቮሊዩም የለውም የሚለውን ነገር የሚያሳየን ነው ማለት ነው። እንደ ኦቢቪ የሆኑ አይነት ኢንዲኬተሮች ደግሞ ቮሊዩም ኢንዲኬተሮችን ያሳዩናል ማለት ነው። ስለዚህ በአጠቃላይ ኢንዲኬተሮች ማለት ሰፋ አድርገን ስናያቸው እነዚህ ራሳቸው ኢንዲኬተሮች ምንድነው? ጠቋሚዎች ናቸው ማለት ነው። ስለዚህ ፕራይስን ጋራንቲን አያደርጉልንም፣ ግን ጠቋሚዎች ናቸው። ሰው እንደ ኮንፍሉዌንስ እንጠቀማቸዋለን ማለት ነው። ስለዚህ ኢንዲኬተሮች ያው ከስማቸው ተነስተን እንደ ጠቋሚዎች ማለት እንችላለን ማለት ነው። ሌላው ምንድነው? 5 ሜን ኢንዲኬተርስ ኦን ትሬዲንግ ቪው። ትሬዲንግ ቪው ላይ 5 ሜን ኢንዲኬተሮች እነማን ናቸው? ትሬዲንግ ቪው ላይ ትሬድ ስናደርግ 5 ሜን ኢንዲኬተሮች እነማን ናቸው? አንደኛ ሙቪንግ አቬሬጅ ናቸው። ሙቪንግ አቬሬጅ፣ ኤክስፖኔንሻል ሙቪንግ አቬሬጅ፣ ስሙዝ ሙቪንግ አቬሬጅ የመሳሰሉት እነዚህ ሙቪንግ አቬሬጅ ምንድን ናቸው? ትሬንድ ኢንዲኬተሮች ናቸው። ስሙዝ ፕራይስ አክሽን ቱ ሾው ትሬንድን ዳይሬክሽን ምን ያሳዩናል? ስሙዝ የሆነ ፕራይስ አክሽን ቱ ሾው ትሬንድ እና ዳይሬክሽኖችን ያሳየናል ማለት ነው። ስለዚህ ፕራይስ አባቭ ሙቪንግ አቬሬጅ ሲሆን ሁል ጊዜ አፕ ትሬንድ ነው የሚሆነው። ፕራይስ ቢሎ ሙቪንግ አቬሬጅ ሲሆን ደግሞ ዳውን ትሬንድ የሚሆነው። ክሮስ ኦቨር ሲያደርጉ ደግሞ ሁለት ሙቪንግ አቬሬጅም የዛኔም ትሬንዱን ያሳየናል ማለት ነው። ወደ ላይ ክሮስ ኦቨር ሲያደርጉ አፕ ትሬንድ ይሆናል። ወደ ታች ክሮስ ኦቨር በሚያደርጉበት ሰዓት ደግሞ ዳውን ትሬንድ ይሆናል። ምን ሙቪንግ አቬሬጅ ማለት ነው። ስለዚህ ሙቪንግ አቬሬጅ ብዙ አይነት ታይፖች አሉት። ኤክስፖኔንሻል ሙቪንግ አቬሬጅ አለ፣ ስሙዝ ሙቪንግ አቬሬጅ አሉ። ብዙ አይነት የሙቪንግ አቬሬጅ ታይፖች አሉ ማለት ነው። ሌላኛው የምናየው ምንድነው? ሪላቲቭ ኢንዴክስ ወይም አርኤስአይ ናቸው። ስለዚህ አርኤስአይ ቅድም ባለው ሞመንተም ኢንዲኬተር ነው። ሜጀርስ ኢፍ ዘ ማርኬት ኢዝ ኦቨር ቦት ኦር ኦቨር ሶልድ መሆኑን ያረጋግጥልናል ማለት ነው። ስለዚህ ማርኬቱ ኦቨር ቦት ነው ኦቨር ሶልድ ነው የሚለውን ነገር በምንድን ነው የምናረጋግጠው? በአርኤስአይ ነው የምናረጋግጠው ማለት ነው። ስለዚህ አባቭ 70 ኦቨር ቦት ነው ወይም ፖስብል ሪቨርሳል ነው ሊኖረው የሚችለው። ቢሎ ሰርቲ ደግሞ ኦቨር ሶልድ ነው፣ ፖዚብል ሪቨርሳል አፕ ነው የሚሆነው ማለት ነው። ስለዚህ አርኤስአያችን ላይ ከሰባ በላይ ሲሆን ኦልዌይስ ኦቨር ቦት ነው። ስለዚህ ማርኬቱ የመመለስ ፕሮባቢሊቲው ሀይ እየሆነ ይመጣል ማለት ነው። ምን ላይ ሲሆን? ሰባ ላይ ሲሆን። ቢሎ 30 ሲሆን ደግሞ በጣም ወርዷል ማለት ነው፣ ኦቨር ሶልድ ነው ማለት ነው። ስለዚህ እነዛ ደግሞ በዛ ሰዓት ደግሞ ማርኬቱ የመመለስ ፕሮባቢሊቲው በጣም ሀይ ይሆናል ማለት ነው። ስለዚህ ምንድነው የሚያሳየን? ሞመንተም ኢንዲኬተር ነው ማለት ነው። ስለዚህ ማርኬቱ በፍጥነት ሂዶ ሰባ ላይ ሲደርስ ከዛ በኋላ ኦቨርቦት ይሆናል። ከዛ በኋላ የመመለስ ፕሮባቢሊቲ ሀይ ይሆናል። ማርኬቱ በፍጥነት ሂዶ 30 ላይ ሲደርስ ደግሞ የመውጣት ፕሮባቢሊቲው ሀይ ይሆናል ማለት ነው። ይህንን የምናረጋግጠው ወይም ቼክ የሚያደርግልን የኢንዲኬተር ታይፕ ምንድነው? አርኤስአይ ወይም ሪላቲቭ ኢንዴክስ ይባላል ማለት ነው።
ሌላኛው ደግሞ ማክዲ ወይም ሙቪንግ አቬሬጅ ኮንቨርጀንስ ዳይቨርጀንስ ነው ማለት ነው። ስለዚህ ወይም ደግሞ በአጭር ፎርሙ ኤምኤስዲ ወይም ማክዲ ብለን የምንጠራው ማለት ነው። ይሄ ደግሞ ትሬንድ ፕላስ ሞመንተም ኢንዲኬተር ነው። ኮምባይንስ ሙቪንግ አቬሬጅ ሾውስ ዘ ትሬንድ ስትሬንግዝ ኤንድ ዘ ሞመንተም። ስለዚህ የሙቪንግ አቬሬጅ እና አርኤስአይን የሚሰሩት ስራ ምን ያሳየናል? ሙቪንግ አቬሬጅ ኮንቨርጀንስ ዳይቨርጀንስ ማለት ነው። የትሬንድ እና የሞመንተም ድብልቅ ምንድን ነው የሚያሳየን? የኢንዲኬተር ታይፕ ይሆናል ማለት ነው። ስለዚህ ኤምኤስዲ ምንድን ነው? ሁለት ኤምኤስዲ ከአባቭ ሁለት ኤምኤስዲ ክሮስ ሲደራረጉ በአባቭ ከሆነ ባይ ሲግናል ይሰጠናል። ኤምኤስዲ ክሮሲንግ ብሎ ዘ ሴል ሲግናል ከሆነ ደግሞ ሴል ሲግናል ይሰጠናል ማለት ነው። ስለዚህ ክሮስ ሲያደረጉ የላይኛውን ክሮስ ሲያደረገው ባይ ሲግናል ይሰጠናል ማለት ነው። የታችኛውን ክሮስ ሲያደረገው ደግሞ ምንድነው? ሴል ሲግናል ይሰጠናል ማለት ነው። ያ ማለት ማርኬቱ አፕ ትሬንድ ነው፣ ሞመንተሙም አሪፍ ነው ማለት ነው። ማርኬቱ ደግሞ ክሮስ ሲያደርግ ኤምኤስዲ ደግሞ ክሮስ ሲያደርግ ማርኬቱ ዳውን ትሬንድ ነው፣ ሞመንተሙም በዛው ልክ ዳውን ትሬንድ ነው የሚያሳየው ማለት ነው። ስለዚህ የሁለቱን የሙቪንግ አቬሬጅ እና የሪላቲቭ ኢንዴክስን ስራ ይሰራልናል ማለት ነው። ምን ኤምኤስዲ ማለት ነው። ሌላው ደግሞ ብሎጀር ባንድስ ነው። ብሎጀር ባንድስ ማለት ደግሞ ቮላቲሊቲ ነው የሚያሳየን ማለት ነው። ቮላቲሊቲ ምን ያህል ነው፣ ማርኬት በምን ያህል ታይም ፍጥነት ፕራይሱ ይለዋወጣል የሚለውን ነገር የሚያሳየን ደግሞ ብሎጀር ባንድስ ነው። ቮላቲሊቲ ኢንዲኬተር ሾውስ ቮላቲሊቲ ኤንድ ፖቴንሻል ብሬክአውት። ስለዚህ ፕራይስ ቴቺንግ አፐር ባንድስ ሲሆን፣ ስለዚህ የብሎጀር ባንድ አፐር ባንዱን ሲነካው ምንድነው ኦቨር ቦት ነው የሚሆነው። ፕራይስ ቴቺንግ ሎወር ባንድ ሲሆን ደግሞ ኦቨር ሶልድ ነው የሚሆነው። ባንዱ ኤክስፓንድ ባረገ ደግሞ ሃይ ቮላቲሊቲ ያለው ማለት ነው። ስለዚህ ባንዱ ደግሞ ኮንትራክት ባረገ ቁጥር ደግሞ ሎ ቮላቲሊቲ ያለው ማለት ነው። ስለዚህ ይሄ ማለት ደግሞ ምን ያሳየናል? ስለ ቮላቲሊቲ ወይም ማርኬቱ በምን ያህል ፍጥነት ዋጋ እየተለዋወጠ ነው የሚለውን ነገር ያሳየናል። ምን ብሎጀር ባንድስ ማለት ነው። ስለዚህ ኦልዌይስ ባንዱ ኤክስፓንድ ባረገ በሰፋ ቁጥር ሃይ ቮላቲሊቲ አለ ማለት ነው። ባንዱ ደግሞ ኮንትራክት እያደረገ እየተሰበሰበ በመጣ ቁጥር ደግሞ ሎ ቮላቲሊቲ አለ። ስለዚህ ይሄ የኢንዲኬተር ታይፕ ወይም የጠቋሚ ታይፕ ምንድን የሚያሳየን ቮላቲሊቲውን ወይም ማርኬት በምን ያህል ፍጥነት ዋጋ ይቀያየራል የሚለውን ነገር ያሳየናል ማለት ነው። ሌላው ደግሞ ቮሊዩም ወይም ኦን ባላንስ ቮሊዩም ወይም ኦቢቪ በአጭር ፎርሙ የምንለው የኢንዲኬተር አይነት ወይም የጠቋሚ አይነት ነው። ቮሊዩም ኢንዲኬተርስ ትራክስ ባይንግ ኤንድ ሴሊንግ ፕሬዠር ዩዚንግ ቮሊዩም። ስለዚህ ይሄ ደግሞ ምንድነው ባይንግ ነው ወይም ሴሊንግ ፕሬዠር አለ ማርኬት ላይ ባየሮች ናቸው ወይም ሴለሮች ናቸው የተቆጣጠሩት የሚለውን ነገር ያሳየናል ማለት ነው። ስለዚህ ይህን ደግሞ የምናውቀው በምንድን ነው? በኦቢቪ ወይም ኦን ባላንስ ቮሊዩም ኢንዲኬተር ነው ማለት ነው። ስለዚህ ራይዚንግ ኦቢቪ ማለት ራይዚንግ ዊዝ ፕራይስ ወይም ስትሮንግ አፕ ትሬንድ ማለት ነው። ፎሊንግ ኦቢቪ ዊዝ ፎሊንግ ፕራይስ ማለት ደግሞ ስትሮንግ ዳውን ትሬንድ ማለት ነው። ስለዚህ እነዚህን ማወቅ ያለብን ነገሮች በጣም ወሳኝ ነገሮች ናቸው ወደ ኢንዲኬተር ሲመጡ። እነዚህ ሜጀር የሚባሉ ትሬዲንግ ቪው ላይ ያሉ ኢንዲኬተሮች ስለሆኑ ማለት ነው። ስለዚህ ራይዚንግ ኦቢቪ ማለት ራይዝ በሚያደርግ ሰዓት ላይ ምንድነው አፕ ትሬንድ ነው። ስለዚህ ባየሮች ኮንትሮል ላይ ናቸው ማለት ነው። ስለዚህ ገዢዎች ኮንትሮል እያደረጉ ስለሆነ ማርኬቱ ወደ ላይ የመውጣት ወይም ራይዝ የማድረግ ፕሮባቢሊቲ ሀይ የሆነ ይመጣል ማለት ነው። ኦቢቪው ግን ፎል እያደረገ በመጣ ቁጥር ያ ማለት ደግሞ ስትሮንግ ዳውን ትሬንድ ነው እያሳየን የሚመጣው ማለት ነው። ስለዚህ ስትሮንግ ዳውን ትሬንድ የሚያሳየን ደግሞ ምንድን ነው? ማርኬቱ ሴለሮች ኮንትሮል ላይ ናቸው ወይም ሻጮች ኮንትሮል ላይ ስለሆኑ ዳውን ትሬንድ ወይም የመውረድ ፕሮባቢሊቲው ሀይ ይሆናል ማለት ነው። ስለዚህ እነዚህን ኢንዲኬተሮችን በመጠቀም ምን ትሬንድን ማወቅ እንችላለን፣ ሞመንተምን ማወቅ እንችላለን። እዚህ ጋር ደግሞ ትሬንድ ፕላስ ሞመንተምን ማወቅ እንችላለን። እዚህ ጋር ደግሞ ቮላቲሊቲን ማወቅ እንችላለን። እዚህ ጋር ደግሞ ቮሊዩምን ማወቅ እንችላለን ማለት ነው። ስለዚህ እነዚህ ኢንዲኬተሮች ወይም ጠቋሚ ነገሮችን ትሬዲንግ ላይ በመጠቀም ኤክስትራ ኮንፍሉዌንስ በመጠቀም ሴታፓችንን ወይም የምንገባቸውን ትሬዶችን ማሳመር እንችላለን ማለት ነው።